ቤሉል ከታገተበት ተመልሶ መጣ። እንግዲህ አዶናይ ለቀቀው ማለት ነው። ቢለቀውም ነገር ግን ቂም ይዞበት ነው የመጣው። እስካሁን ለኖኑ ብቻ ነው አዶናይ እንዳገተው የተናገረ የነበረው። ነገር ግን እንግዲህ ዛሬ ቤት ውስጥ መጥቶ የተፈጠረው ነገር ከባድ ነው። ኖኑም ደግሞ ለሄለን ቃል ስለገባችላት ከዚህ በኋላ ቤሉል ጋር በጭራሽ አልደርስም እባክሽን አስለቅቂው ስላለቻት ብቻ እሺ ካገኘሁት አስለቅቀዋለሁ፣ ግን አጠገቡ ባገኝሽ የማደርግሽን ነገር እኔ ያንን ጊዜ አሳይሻለሁ አለቻት። እንደፈለግሽ ምንም በይኝ፣ እኔ ግን አጠገቡ አልደርስም፣ ብቻ ቤሉልን ከታሰረበት አምጪልኝ አለቻት። እሺ ብላ እንግዲህ ቤሉል ዛሬ ተለቆ መጥቷል። አቶ አዶናይ ደግሞ እንግዲህ መኝታ ክፍሏ ድረስ ገብቶ ሄለንን ስሚ፣ ምን ነው ፈራሽ እንዴ? ፖሊሶቹ መጡ እንዴ ሲላት፣ የምን ፖሊስ አንተ ስትለው፣ ምን ነው ስራሽን እኮ እያንዳንዱን ምንም እህት እንደሌለሽ፣ ምንም ታማሚ እህት እንደሌለሽ፣ የሰው ልጆች እየሰረቅሽ ኤንጆ እንደምታስገቢ ሁሉንም ነገር ደርሼበታለሁ። ስለዚህ ይሄንን ነገር ደግሞ ለፖሊሶቹ ሁሉንም ነገር ነግሬያለሁ አላት። በጣም ደነገጠች። እራሷን ስታ ወደቀች። እሱ ቆሞ እየሳቅባት ነበረ። ከዛም ኤልሹ መጣችና እንዴ ማምን አይነሽ ነው ምናምን አለች። ቆማ ይቻትና ከዛ በኋላ አነሷት ማለት ነው። ውጪ ኤልሹ፣ አንቺ ውጪ፣ ከአዶናይ ጋር የማወራው ነገር አለኝ። አንተ ቆይ ምንድን ነው? እነግርሻለሁ፣ ደጋሚ አልነግርሽም። ለማንኛውም ተዘጋጅተሽ ፖሊሶቹን ጠብቂ አላት። ከዛ በኋላ ቤሉልም ውጪ ቆሞ ቴክስት አደረገላት ለኑኑ። እሷን ቴክስት አደረገችልኝ። አሁን ምንድን ነው የማደርገው? ከቀረብኩት ቃል የገባሁት ነገር አለ፣ ትገለኛለች እትዬ። እሺ ምንድን ነው የማደርገው? እንደምንም ብዬ እየወደድኩት ግዴታ እሱን መራቅ አለብኝ፣ ምንም ማድረግ አልችልም አለችና ወሰነች። ከዛ በኋላ ግን በደስታ ተቀበለችው እቅፍ አድርጋ። ከዛም አልናፈኩሽም እንዴ? ናፍቀኸኛል እንጂ እምትመጣ አልመሰለኝም፣ በጣም ፈርቼ ነበረ ቤሉልዬ አለችው። መጣው ነው እንዬ። እዛ በኋላ እንግዲህ ቤሉል እኔ እናንተ ምንም አይነት መቀራረብ የለብንም፣ ስለዚህ ከዚህ በኋላ እኔ አንተ ጋር አልቀርብም፣ አንተም እኔ ጋር አትቅረብ አለችው። ምንድን ነው? ምን የተፈጠረ ነገር አለ? አዶናይ አስፈራርቶሽ ነው አይደለ ሲላት፣ በጭራሽ ምን እንደምልህ አላቅም፣ ግን እንደዚህ መሆን ስላለበት ነው ከአንተ ምርቀው አለችው። በጭራሽ ላምንሽ አልችልም አለ። ከዛ በኋላ ወደ ቤት ተመለሰና ማም ለብቻሽ ላናግርሽ ፈልጋለሁ አላት ሄለንን። እሱን ለማሳገት እንግዲህ ያልቆፈረችው ነገር የለም፣ ግን አዶናይ ቀድሞት አግቶታል። ግን ደግሞ ተመልሶ መጥቷል ማለት ነው። ከዛ በኋላ እሱም ኑኑ ምን አድርጋሽ ነው በሐሰት HIV ያለባት ብለሽ የሐሰት ወረቀት አጽፈሽ የሰጠሻት ለምንድን ነው? የት ሐኪም ቤትስ እንደዚህ እንዳደረግሽ ደግሞ እውነቱን ትናገሪያለሽ? ስጭኝ አላት ወረቀቱን። ከዛ በኋላ አላግም፣ አርፈ ብትቀመጥ ነው የሚሻል አንተ ልጅ። እነኚህ ሰዎች አሳውቂኝ፣ የውሸት ማስረጃ የሌለባትን በሽታ አለብሽ ብለው ልጅቷን ያሰቃዩትን እያንዳንዳቸውን ፖሊስ ጣቢያ ገትራቸዋለሁ። አሁንስ አበዛኸው አለችና በጥፊ ዘጋችበት። እጅሽ አለበት እንዴ ምን ነው ሲላት በጣም ተናደደች። እንዴት ብትንቀኝ ነው አንተ? አላበዛችሁትም እንዴ አለችና በጥፊ ያላሰችው። ከዛ በኋላ ቤሉል በጣም ተናደደና ተመልሶ ወጣ። አዶናይም እንግዲህ መደንፋት ያለበት እንደነፋ ላዋ ላይ አሁን ምንም በቃ በዚህ ጋር ብትሄድ ያ እንትን አለ፣ በዚህ ጋር ብትሄድ ቴዲ ደግሞ ከአሁን በኋላ ቴዲ ከኔ ጋራ ወንጀል ይሰራል ብለሽ ከሆነ ተሳስተሻል። ወይዘሮ ኤለን ጉዳይ ሲኖርሽ ብቻ ደውይልኝ። ከዚህ በኋላ ሚስቴ ፍቃደኛ አይደለችም፣ አንቺን እንደፈለገ ላግኝሽ። ከዛ አበደች፣ በጣም ተናደደች። አቶ ቴዲ ኤልሹ ልጅ የሆነች መሆኗን ያወቀ ቀን ምን እንደሚውጥህ ያኔ እንግዲህ አላቅም። እንግዲህ ኑኑም የሷው ልጅ ናት። ኑኑ ናት የቴዲ ልጅ፣ ኤልሹ ሳትሆን ማለት ነውና እንግዲህ የሚፈጠረውን ነገር ማየት ነው። እሱ ግን ልቡ ስለሚያውቅ ኑኑን የዛ ጊዜ የታገተች ጊዜም አውቆ ነው ያስመልጣት እንጂ በጭራሽ ራሷ አምልጣ አይደለም። አውቆ ነው በሩን ክፍት አድርጎላት እሱ መሆኑን እንዳታየው ራሱን ደብቆ እንትን ያለው። ከዛ በኋላ ኑኑ ጠፍታለች ብሎ አላት እንጂ ኑኑ የራሱን ልጅ ናት የቴዲ ማለት ነው። ከዛም ኑኑን አግቷት ያን ጊዜ ያስታውሳችሁ ከሆነ ሄለን እችን የምታምር ልጅ ልጅሽ መሆኗን ብታውቂ
ምን ይውጥሽ ይሆን እያለ እንግዲህ አይንዬም ደግሞ በጣም ትጨንቃለች። እኔ ስራ እየሰራችሁ የት ብላ እንደምትገባ አላቅም። አርፋችሁ የምትኖሩ ከሆነ እዚህ ቤት ውስጥ ትኖራላችሁ፣ አለበለዛ ግን ጎዳና ላይ ነው የምጠላችሁ እያለች በቤቱ ትፎክራለች። ለራሷን መኖሯን ሳታውቅ ማለት ነው። ወይዘሮ ኤደን ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ ወይዘሪት ሄለን ራሷን ስታወደቀች አዶናይ መናገር ያለበትን ነገር ሁሉ ነገራት። የአይንዬ ልጅ ሁሉንም ነገር ነገረው ለአዶናይ። ምንም አይነት ዘመድ እንደሌላት ገጠር፣ ምንም አይነት እህት እንደሌላት ሁሉንም ነገር አጣርቶ መጣ። ከዛም ሁሉንም ነገር ነገራት። በጣም እንደነገጠች ለካ ስትዞሩ ነው ስታጣሩ የምትሉት አይደለ? እኔ እሰራላችኋለሁ። እኔ ሄለን አይደለሁም። እኔ አንድና አንድ ያለኝ አማራጭ ቴዲ ብቻ ነው። ቴዲም ደግሞ ፊቱን አዞሮብኛል። ማን ትሆን እንደዚህ ልቡን የገዛችው? ግን ማንነቷን ያወኩለታ እሷን አያደርገኝ። እኔ ሄለን ነኝ፣ ማንም አያሸንፈኝም እያለች እንግዲህ የቴዲ ፍቅረኛ መሲ መሆኗን አላወቀችም። አሁን መሲም ለቴዲ እኮ አትሆንም ሲጀመር ማለት ነው። ለምን ኖኖ የቴዲ ልጅ ናት። ስለዚህ እንዴት ነው እንደዛ የሚሆነው? አሁን አለመጠናናት ችግር አምጥቷልና መስዬም እንግዲህ በፊት ትሰድበውና ትፈራው ነበረ ቴዲን። አሁን ግን ፍቅር ገብቶላታል። በተለይ አቀፍ ሲያረጋት አሁንለታ ፍቅር ያዛት መሰለኝ። እንግዲህ እሱን እያሰበች ብቻዋን ፈገግ ትላለች ማለት ነው። ከዛም አዶናይና ኤብንትና ቤሉል ተገናኙ። ና ምን አንተ ወንድነት ሰው ማገት ብቻ ነው እንዴ? ና ወንድ ከሆንክ እኔ እናንተ እዚህ ጋር ይለይልን። እንዴት ወንድምህን ትከዳለህ? አንተ እኮ ለእኔ ብዙ ነገር ነህ። እንደዚህ ደረጃ ላይ አልጠብቅህም ነበረ። ቤሉል እኔን ታግተኛለህ? ማን አዶናይ? በምወደው ሰው ከመጣህብኝ ከዚህም በላይ አደርጋለሁ። ምክንያቱም ኑኑ የኔ ብቻ ናት፣ ያንተ ልትሆን አትችልም አለው። እሱ ሲያምር ይቀራል። በቃ አልፈልግህም፣ ታስጠላኛለህ፣ አልወድህም ብለሃለች አይደል እንዴ? ስለዚህ ከህይወታቸው ውጣ አለው። እሱንማ አብረን የምናየው ይሆናል። አሁንም መታገት አማረ መሰለኝ። እንዳታስበው፣ ያኔም ሳላስበው ሆነብኝ ነው እንጂ። በጣም ተናደደ ማለት ነው። እንግዲህ ቶሚም አልሞተም። ቶማስ አውቆ ነው ያልሞተውን ሰውዬ ሞተ ብለሽ አገር አስያዥ። አሁን ምን ፍጠር ነው ብትይው? ሴትዮ ተረጋጊና ወደ ራስሽ ተመለሺ። አንቺ ግን አወዳደቅሽ የከፋ ነው የሚሆነው። ግን እኔ ከዚህ በኋላ የወንጀልሽ ተባባሪ አልሆንም። ወይዘሮ ሄለን የራስሽ ጉዳይ ነው አላትና ስልኩን አይኗ ላይ ዘጋባት። ቴዲ በጣም ተናደደች። በጣም ጥሩ አቶ ቴዲ፣ እቺ ልብህን እንደዚህ የገዛችኋ ማን እንደሆነች ማወቅ እፈልጋለሁ። ከዛ ማንነቷን ያወቁለት ግን እሷን አያድርገኝ፣ እሰራላታለሁ እያለች ፉከራዋን ቀጠለች። ከዛም እንግዲህ ቤሉል አዶናይ እንደለመደው ሊመታው ሲል እጁን ቀብ አደረገውና ስማ አንተ፣ ፍራቻ እኮ ሳይሆን ትዕግስት ነው። ትዕግስት ደግሞ ሲበዛ ከፍራቻ ይቆጠራል። ስለዚህ እኔ እስከ ዛሬም ወንድሜ ነህ ብዬ ነው የታገስኩ እንጂ ፈርቼ አይደለም ሲል እንግዲህ አንገቱን ይዞ ልቀቀኝ እባክህን ልቀቀኝ፣ ኑኑ መቼም ያንተ አትሆንም፣ ኑኑ የኔ ብቻ ናት። ስለዚህ በመወዳት ልጅ ስለመጣህብኝ እገልሃለሁ ቤሉል፣ እመነኛ አዶናይ። ከዛም እስኪ እንግዲህ እናያለን ማንን እንደሚሞት። ግን ከዚህ በኋላ ልጅቷ አጠገብ የምትደርስ ከሆነ ከባድ ነገር ይፈጠርብሃል አለው። በጣም ተናደደ አዶናይ። ከዛም ጥፋ ከዚህ፣ ገና ለእያንዳንዱ ላደረከኝ ነገር ዋጋ አስከፍልሃለሁ። እንግዲህ ወይዘሪት ኤልሹም ለእናቷ ሁሉንም ነገር ነገረቻት። እኔ ወንድሜ ጋር እንድትደርስ አልፈልግም እች ልጅ። ሲቀጥል ደግሞ እዚህ ቤት ገንዘብ ከፍለሻ እንደምታሰሪያት ነግራኛለች። ምን? አዎ እቺ የማትረባ እሰራላታለሁ። እኔ ሄለን አይደለሁም። ጭራሽ ከአንቺ ሌላ ሰው አውርታለች። ይሄን ጊዜ እሰራላታለሁ። ለቃቅሜ ነው አውጥቼ ጎዳና የምጥላቸው። ሄለን ማን እንደሆነች አላወቁም።